ይሄን ቪዲዮ ቀረጽኩት ከትናንት ወዳ የሚካኤል ለታ ነበር። ግን እንደዚህ ኤዲት አድርጌ ወይም ያው ቪዲዮ ወደ ዩቲዩብ ለመፖሰት አልተመቸኝም ነበር። እውነት ለመናገር ኤዲት ማድረግ ያን ያህል ባለሙያ ልጅ ዋው የሚባል ልጅ አይደለሁም። ግን ቪዲዮዎችን በአንድ አቀነባብራችሁ በአንድ አድርጋችሁ ማቅረብ አለባችሁ። በዛ ላይ ደግሞ እኔ ማለት ነው ብዙ ጊዜ ዩቲዩብ ቪዲዮ መቅረጥ ፈልጋለሁ ግን አቀራረጥ አልችልም ማለት ትችላለሁ። ማለት ያን ያህል ባለሙያ አይደለሁም። ያን ያህል በስልክ እኮ በጣም ቆንጆ ዋው የሚባሉ ካሜራን የሚያስንቁ ቪዲዮዎች ይቀረጻሉ። እኔ ግን ለዛ ይሄ ቪዲዮ ለመቅረጥ እስካሁን እቀርጣለሁ ግን ይሄ በተለይ ብሎግ ለምሳሌ ምግብ እየሰራችሁ ምናምን በጣም ይከብዳል። የሆነ ሰው ያስፈልጋል እናንተ ስትሰሩ የሚቀርጻችሁ ማለት ነው። እና ያ ስለሚሆን ብዙ ጊዜ እየሰራው ለመቅረጥ አይመቸኝም እና ማለት አልችልበትም በሚለው ያዙት። እና ይሄ ቪዲዮ እንግዲህ የሚካኤል ዕለት የተቀረጸ ለሚካኤል ዳቦ እየጋገርኩኝ የአመቱ ነበረ። የሰኔ ሚካኤል ታውቃላችሁ፣ የአመቱ በደንብ የሚከበር በዓል ስለሆነ ያው እንደ ማንኛውም ሰው በቤቴ በቤተ ክርስቲያን ባልሄድም ያው ሰው ቤት ብትሆኑም የሚገርመው ነገር በዓሉን በማሰብ ታሳልፋላችሁ። እኔ ይሄ አዲስ አመት፣ ፋሲካ፣ ገና ከሚባሉት ራሱ በዓል ይሄ አመታዊ በዓል ሆነው ቤት ውስጥ የማዘጋጃቸው ምግቦች ለእኔ በጣም ነው የሚጣፍጡኝ። ሆነ በቃ የድግስ በቃ የበዓል የሆነ ዝክር ቤት ውስጥ እንዳለ ነው ያህል የሚሰማኝ። ለምን በዓሉን አስቤ ስለምሰራ ማለት ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ እስኪ የአንድ ቀን ውሎዬን ከኔ ጋር ላሳያችሁ። እንግዲህ ቪዲዮዬን ከወደዳችሁት ላይክ አድርጉ። ላይክ ያስፈልገኛል። አዲስ ከሆናችሁ ደግሞ ሰብስክራይብ ብታደርጉ ችግር የለውም። ግን ላይክ ፕሌስ፣ ይሄንን ቪዲዮ ላይክ አድርጉት እስኪ። እንደው ላይክ ያስፈልገኛል። ዩቲዩብ ትንሽ እያስጠላኝ መጥቷል። ያው እንደምሰራው እንደምለፈው አይደለሁም። ቢያንስ እንኳን ሞኔታይዝ ለመሆን ብዙ እየታገርኩ ነው፣ ግን እስካሁን አልተሳካልኝም። ዩቲዩብ ደግሞ አዳዲስ ህጎች አምጥቷል። በዛ ላይ ደግሞ የብዙ እህቶቻችን የብዙ ወንድሞቻችን ሞኔታይዝ እየተነሳ ነው። በዚህ አጋጣሚ ስለ ዩቲዩብ አንድ ነገር እነግራችኋለሁ፣ ይጠቅማችኋል። ነገር ግን እዚህ ጋር ወደ ራሴ ቪዲዮ እዚህ ጋር ምን እየሰራው እንደው ልንገራችሁ፣ ያሳያችሁ፣ ተከዛወራችኋለሁኝ። እዚህ ጋር እንደምታዩት እንግዲህ እንጀራ እየጋገርኩኝ ነው። ያው እንጀራ በነገራችን ታውቃላችሁ በጣም ነው የምወደው፣ ግን እንጀራ ላለመብራት እየሞከርኩ ነው። ምክንያቱም ታውቃላችሁ ፍርኖ ዱቄት ሰውነታችሁን ያወፍራል ይጨምራል። እና እኔ በአንድ ጊዜ 10 ኪሎ ጨምሬያለሁ ይሄንን እንጀራ እየበላው። ምክንያቱም ቤት ውስጥ ብቻዬን ስለሆንኩኝ ሌላ ምግብ መስራት አልችልም። ለራሴ መስራት የምፈልገው በቃ አንድና አንድ የገዛ የሀገሬን ምግብ እዚህ ጋር እንጀራ እየጋገርኩ ከዛ በዛውም ቡናዬን እየጠጣው በቃ ይሄ እንደዚህ ሲሆን በዓል ኢትዮጵያ ሲሆን ጠላ እየቀመሳችሁ ቡና እየጠጣችሁ ድግስ ታዘጋጁ። ልክ እንደዛ አይነት ድባብ ነውና እዚህ ጋር እንጀራ ጋግራለሁ፣ ዳቦ ጋግራለሁ፣ ቡና ጠጣለሁ ምናምን አስቡት እንግዲህ። እና እንዴት ናችሁ? ደህና ናችሁ ወይ? እና ውዶችዬ ቡናዬ ደግሞ በጣም ነው የሚጣፍጠው ታውቃላችሁ። በጣም እኔ ቡና ወፍራም ቡና ነው የምወደው፣ ቀጭን ቡና አልወድም። እዚህ ጋር እንግዲህ ያው ከእንቅልፌ ተነስቼ ፊቴን ታጥቤ ምናምን ነው ቡና እየጠጣ ያለሁት እና ፊቴን ዘብዝፌዋለሁ እና ካሜራ ላይ ማለት ነው። እንደዚህ የሆነ ቡና ስጠጣ ምግብ ስበላ በጣም ነው የምፈራው። እና ደግሞ ቡና አቃጣራኝ ተኩስ ነበረ። እና ያው እዚህ ጋር ደግሞ ወጥ ምናምን ሰራው ማለት ነው። ወጥ የሰራሁት በጣም ሽሮ አምሮኛል። ሽሮ በጣም ናፍቆኛል። ግን ምስር ነው የሰራሁት። ምስር በሚለው ሳይሆን የምትይዙት ሽሮ በሉት። ከምስር የተሰራ ሽሮ በሉት። ለምን በደንብ ነው ያበስርኩት ምስሩን። እንደ የሽሮ አይነት ቴስት እንዲሆን አይኖረውም፣ ግን በቃ ሽሮን እያሰብኩ ነው የበላሁት ማለት ትችላላችሁ። ከዛ እንደዚህ አድርጌ ከሰራው በኋላ ይሄ ወጡ በደንብ ከታያችሁ ጋይስ በጣም ጥቁር ነዋ። ይሄ ጥቁር ቅመም ምናምን ጥቋቁ ነገር አይታያችሁም? በጣም ነጋዴዎች ክፉዎች እንደሚሆኑ የምታውቁት በዚህ ነው። በርበሬ እኔ ካለሁበት ሀገር ሳይሆን የገዛሁት ለንደን ነው። ቤቱዬ ገዝታልኝ ያመጣችሁና ስነፋው እንዳለ የሚወጣው ቅመም በቃ ይሄ ጥቁር ቅመም፣ በተለይ ጥቁር ቅመም ከበርበሬ ይጨመራል። ግን ትንሽ ነው ሳይበዛ የሚጨምረው። ግን ያው ሰው ሞያው ይለያያል። ግን ደግሞ እነዚህ ቅመማ ቅመም ነገር ባይበዛበት፣ በተለይ ደግሞ ወጥ ስሰራ እኔ ቀይ ወጥ ነው ናፈቀ። ታውቃላችሁ ይሄ ቀይ በርበሬ ጨምሬው ቀይ አይሆንም ጥቁር ነው የሚለው ወጡና
እና በዚህ አጋጣሚ ነጋዴዎች እንደው እግዚአብሔር የስራችሁን ይስጣችሁ። ማለት አንዳንድ ጊዜ ለህሊናችሁን ብትሰሩ ይሄ ከልክ በላይ ባታግበሰብሱ ከልክ በላይ ኪሎ እንዲያነሳላችሁ ይሄ የማይጨመር ቅመማ ቅመም እየጨማመራችሁ ባትሸጡልን በሚለው እናገራለሁ ማለት ነው። ከዛ እዚህ ጋር ዳቦ ወጣ ተጋጉ እንዴት እንደሚያምር ግን የሚገርማችሁ ነገር ዳቦ አሁን ላይ እያስጠላኝ ነው። ብዙም አልበላም ዳቦ። እንጀራ እንደምበላው ዳቦ አልበላም። ለምን? ዳቦ ኢትዮጵያ ሲሆን ነው ደስ ብሎኝ የምበለው። ብቻዬን ግን ስለሆንኩኝ አይበላልኝም። አልዋሻችሁም። አሁን ይሄ ግማሹ ዳቦ ደረቅ ብሏል። ምንም አንድ ዳቦ እንኳን አንድ ቁራሽ እንኳን ዳቦ አልበላሁም ማለት ነው። እና ይህ ሰላጣ ደግሞ በጣም ቆንጆ ሰላጣ ነው የሰራሁት። ኢትዮጵያን እያለው እንደዚህ አይነት ሰላጣ እህቶቼ ምናምን ሰራ የሚሰሩልኝ እንደዛ ሰራ ማረኝ። እሱን በማሰብ ነው የሰራሁት። ከዛ ማለት ነው ዳቦ እንግዲህ ያው ይቅርታ መጀመሪያ ማሳየት ነበረብኝ ይሄን ቪዲዮ። ዳቦ በስሎ ሲወጣ ይሄንን ነው የሚመስለው። በሰላጣ ነው የምጋግረው እኔ። ሰላጣ ቴስት አለው። የሰላጣ ዳቦ ቴስት አለው። በጣም ነው የሚጣፍጠው። ኢትዮጵያ ራሱ ሲሄድ በሰላጣ የምጋግር ይመስለኛል። ለምን? ቴስት አለው። ከዛም በኋላ እንግዲህ ከጨረስኩ በኋላ ምሳዬን እንደዚህ አድርጌ አቀራርቤ በልቻለሁ ማለት ነው። እንዳልኳችሁ ይሄ ቪዲዮ የሚካኤለት የተቀረጸ ቪዲዮ ነው እና እንጀራው እዩት። እንጀራው ደግሞ አይኑም አፉም አይን አውጥቷል። እንግዲህ ምንም ማድረግ አይቻልም። እንጀራው ትንሽ ምጣዱም እንጀራውም አልተስማማልኝም። አይስማማም አንዳንድ ጊዜ፣ አንዳንድ ደግሞ ቆንጆ ይሆንልኛል። እናም ውዶችዬ ይህንን ቪዲዮ ፕሊስ ላይክ አድርጉት። ምክንያቱም ዩቲዩብ ቻናል በዚህ አጋጣሚ ሰዓቴ ሞልቷል። የሰው ቪዲዮ አልፖስትም። ሞኔታይዝ ለመሆን አፕላይ ሳደረግ በተለያዩ ምክንያቶች ነው። በመጀመሪያ የሰጠኝ ምክንያት ጭራሽ የማይገናኝ ነገር ነው። ከዛ ደግሞ በኋላ ነገሮችን አስተካክያ አፕላይ ሳደርግ የሰጠኝ ምንድን ነው? ከዚህ በፊት ይሄ ሊንክ ማለት ይሄ ሊንካችሁን እየወሰዳችሁ በተለያየ ዩቲዩብ ኮሜንት ስር አታስቀምጡ። ሁለተኛ ደግሞ በፌክ አካውንት በፌክ ቻናል ወይም ደግሞ በፌክ ስልክ በፌክ ሰብስክራይብ ብዙ ጊዜ ቪዲዮ አስረን ሰዓት እንዲሞላልን በሚል ወይም ደግሞ ሳንቲም ከፍለን ማነው ሰዓት ያስሞላን ልጆች እንዶ ባታስሞሉ በራሳችሁ ብትሰሩ ባይነኝ። ምክንያቱም እኔ ማለት ነው ይሄ ዩቲዩብ ቻናል በጣም ደክሜበታለሁ። በጣም ብዙ ሰርቼበታለሁ። እስቲ እንኳን ወጣ ስር ካርድ እየሞላው ምናምን እና ማለት ዩቲዩብ ከከፈለ ምን ችግር አለው ቢከፈለ በሚለው ነበር የከፈትኩት ማለት ነው። እና ግን አሁን እያለኝ ያለው ኢሜል አስተካክል ያለኝ ኢሜል አስተካከልኩኝ። ኢሜሉም ካለፈ በኋላ ደግሞ ምንድነው ያለው? ከዚህ በፊት በፌክ አካውንት ሰዓት አስሞልተሻል። ያ ማለት ሰዓት ስታስሞሉ ዩቲዩብ ያውቃል በፌክ ስለሆነ የውሸት ስለሆነ ቶሎ ነው ደግሞ በየከፍላችሁ ሰዓት ስታስሞሉ እንደሚቀንስ ማለት ነው። እና እኔ እንዲሁም አስታውሳለሁ 2 ጊዜ ነው ሰዓቴን ከፍዬ ያስሞላሁት ማለት ይቻላል። ግን ያ 2 ሰዓቴን ከፍዬ ቻናሌን አስሞላው ማለት ነው። ሰዓት ግን እንደዛም ሆኖ ሞኔታይዝ አደረኩኝ። ከዛ አፕላይ ተደረገ ምናምን ከተስተካከለ ከዛ በትንሽዬ ምክንያት ሞኔታይዙ ተነሳ ማለት ነው። ከዛ ሰዓቴን እንዳዲስ ሞልቼ በራሴ ሊቭ ላይ እየገባው ቪዲዮ እየሰራው። በዚህ አጋጣሚ ሊቭ መግባት ሰዓት በጣም ይቆጥራል። አሪፍ ነው። የሰው ድምጥ ምናምን እንደዚህ ሳታስገቡ ራሳችሁ ቀጥታ ሊቭ እየገባችሁ እየተጫወታችሁ ሰዓታችሁን ብትሞሩ መልካም ነው እላለሁኝ። ከዛ ምን ያሁን ምንድነው መጨረሻ ላይ ያለኝ ሊንክ ያው ኮሜንት ላይ በሰው ቪዲዮ ስር ጌልኩ አስቀምጥ ነበረ። ሁለተኛ ደግሞ እንዳልኳችሁ ሰዓት የሞላሹ ህጉን ጥስቻለሁ። በቃ ባጭሩ ሰዓት በሰው ባታስሞሉ፣ ሊንክ በየቦታው ባታስቀምጡ፣ የዩቲዩብን ህግ በደንብ ጠንቅቃችሁ ብታውቁ ባይነኝ። ይሄንን እምላችሁ ከራሴ ተሞክሮ ነው። እንግዲህ እኔን ብዙዎቻችሁ ታቆኛላችሁ ዩቲዩብ ላይ የምታቆኝ ማለት ነው። ግን በጣም ብዙ ልጆች ታቆኛላችሁ ቢያንስ አንድ በትንሹ ማለት ነው። ግን ብዙዎቻችሁ እስካሁን አልከፈለሽም፣ እስካሁን ሞኔታይዝ አልሆንሽም፣ እስካሁን እንደዚህ አልሆንሽም ትሉኛላችሁ። እና አይ ዶንት ኖ እኔ አሁን ልተው ትንሽ ነው የቃጣኝ። ግን እኔ ደግሞ በትንሽ ተስፋ መቆጥ አልችልም። ምናልባት ሌላ ቻናልም ልከፍት እችላለሁ፣ አይታወቅም።
ስለዚህ ለዛም እስኪ ቢያንስ ቪዲዮውን ላይክ ስታደርጉልኝ እንዶ ላይኩ አሪፍ ነው። ዩቲዩብ ራሱ ሪኮመንድ ያደርጋል፣ ዩቲዩብ ሌላ ሰው ሼር ያደርጋል። ስለዚህ ብንተባበር ብንተጋገዝ ምንም ይሄ ተራ ነገር አይደለም፣ መልካም ነገር ነውና ከዛ አሁን ደግሞ ምን አልኩ፣ በቃ እሺ ይሄ ሰዓቱ ለምን በፊት ሰዓቱን አስሞልቼ አፕላይ ሳደርግ ለምን ተቀበረኝ የሚለው ታጠራጠረ። ሁለተኛ ደረጃ ደግሞ የኔ ብቻ ሳይሆን ምንም አይነት ስለ ዩቲዩብ እውቀቱ ያላቸው በጣም ዩቲዩብ እውቀት ያላቸው እህት ወንድሞች እኮ ምንም ጥፋት ሳያጠፉ ተነስቶባቸዋል፣ ከመሬት ተነስቶ ማለት ነው፣ ሞኔታይዝ ተነስቶባቸዋል። እና ስለዚህ ምናልባት ይሄ እንግዲህ 2018 ወይም ደግሞ በፈረንጆች 2026 ና አሁን 20 ምናልባት እንግዲህ ወደፊት ይስተካከላል በሚለው ለመስራት እሞክራለሁ፣ ወይ ደግሞ ሌላ ቻናል ልከፍት እችላለሁ፣ አይታወቅም። ውዶችዬ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቪዲዮዬን ፕሊስ ላይክ አድርጉት። ላይክ ሳታደርጉ እንዳታልፉ። መልካም ጊዜ። ወዳችኋለሁ። ባይ